ከቅርብ ዓመታት ወዲህ ኢትዮጵያ ስኬታማ የዲፕሎማሲ ጉዞ ላይ ትገኛለች። ሀገራትና ዓለም አቀፍ ተቋማት ስለ ብዙ ምክንያቶች ኢትዮጵያን ምርጫቸው እያደረጉ ቢሆንም በቀዳሚነት ከሚጠቀሱ ጉዳዮች ውስጥ አንዱ ግን በሀገሪቱ ያለው አንጻራዊ ሰላም ነው። በዚህ ሰላማዊ እንቅስቃሴ ውስጥ ደግሞ የዜጎች ድርሻ ይላቅ። በጅማ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ መምህር ደግፌ ጋቶ በኢትዮጵያ በየጊዜው የሚካሄዱት ዓለም አቀፍ ኩነቶች በየዓመቱ እየጨመሩ መሆናቸውን ተናግረው ይህም ሀገሪቱ በንግድ በፖለቲካና በሌሎችም ጉዳዮች ተሰሚነቷ እያደገ ለመምጣቱ በቂ ማሳያ ነው ብለዋል። የኢትዮጵያን የዲፕሎማሲ ስኬቶች ስናይ ከ2017 ጀምሮ አሁን እስካለንበት እስከ 2018 ያለው በብዙ ስኬቶች የተሞላ የዲፕሎማሲ እንቅስቃሴዎች ነበሩ፣ አሁንም አሉና ይህን ስናይ ኢትዮጵያ ካምና ጀምሮ ከ2017 ጀምሮ ያደረገች ያለችው የዲፕሎማሲ እንቅስቃሴ በፊት ከነበረው ለምሳሌ ከችግር መከላከል ኦር ክራይሲስ ማኔጅመንት ብለን ከምንጠራው ወደ ስትራቴጂካዊ ተጽዕኖ ፈጣሪነት የተሸጋገረችበት አመት ነው ማለት እንችላለን። ባለፉት ጊዜያት ካጋጠሙ የተፈጥሮ አደጋዎች በተጨማሪ ሰው ሰራሽ ችግሮች ለኢትዮጵያ ፈተና ቢሆኑም እንደ ሀገር በጋራ በመቆም ለማለፍ ተችሏል ያሉት መምህሩ ከዚህ ባሻገር ዓለም አቀፍና ቀጠናዊ ጫናዎችን ተቋቁሞ ታላቁ የህዳሴ ግድብን የመሰለ ግዙፍ ፕሮጀክት ማጠናቀቃችን ወሳኝ የዲፕሎማሲ ስኬት ነው ብለዋል። እንደ መንግስትና እንደ ሀገር የመሰረተ ልማትና የተፈጥሮ ሀብት ዲፕሎማሲ ላይ ትልቁን ሚና ተጫውታለች። ከ2017 ጀምሮ ያላት ኤክስፒሪየንስ ስፔሲፊካሊ ከታላቁ ኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅና ወደ ሙሉ ኃይል ማመንጨት መሸጋገሩ ኢትዮጵያ በምስራቅ አፍሪካ ላይ ያላትን የኃይል ዲፕሎማሲ ኦር ኤነርጂ ዲፕሎማሲ የምንለውን መርነቷን አረጋግጣለች። ይህንን እንደ ስኬትና እንደ ሀገራዊ ኤነርጂ ዲፕሎማሲ ላይ ተጽዕኖ ፈጣሪ እንደሆነች በአደባባይ አስመስክራለች። ይሁንና አሁንም ብዙ ስራዎች ይቀራሉ። ቀጣይነት ያለው ሰላምን ለማረጋገጥ የውስጥ ችግሮችን በውይይት መፍታት ያስፈልጋል ያሉት መምህር ደግፌ ሀገራዊ ምክክሩን ማጠናከርና ውጤታማ በማድረግ ሌላ ስኬት ለዓለም አቀፉ ማህበረሰብ ማሳየት እንደሚያስፈልግ ተናግረዋል። የሰላም ዲፕሎማሲ እንዲኖረን ያስፈልጋል። ይሄ ማለት በሀገር ውስጥ የተያዩትን የሰላም ጥረቶች ለምሳሌ ብሔራዊ ምክክር አለ። ይሄ ናሽናል ዳያሎግ ለዓለም አቀፍ ማህበረሰብ በማሳወቅ የሀገርን ገጽታ መገንባት ጥቅሙን በማስረዳት ምክንያቱም ናሽናል ዳያሎግ ኦር ናሽናል ኮንሴንሰስ ለዲፕሎማሲ ስኬታማነት ዋናና መሰረት ስለሆነ ማለት። ሌላ ነገር ደግሞ መንግስት የተቋማዊ አሰራር ግንባታ ላይ በደንብ ትኩረት ተሰጥቶበት መሰራት አለበት። ምክንያቱም ዲፕሎማሲ ግለሰቦች ላይ ከማተኮር ይልቅ ወደ ተቋማዊና ስትራቴጂካዊ መመሪያ